ላለፉት ጥቂት ሳምንታት እየሰራን የነበረውን ጉዳይ ታውቃላችሁ። በዚህ ጉዳይ ስንወጣ ስንወርድ ነበረ። ዛሬ እንግዲህ እጅግ በጣም አስገራሚ መፍትሄ ላይ ደርሰናል። በዚህ ጉዳይ ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ተጀመረ። የዛሬው ፕሮግራማችን እንደምታውቁት እኔንና ወንድሜን አቤልን እስከ ማጋጨት ድረስ የደረሰው የሁለት ቤተሰብ ታሪክ ነው። በዚህ ታሪክ ውስጥ እንግዲህ በጣም እጅግ በጣም ብዙ ሰዎች ሲጎዱ አይተናል ወይንም ሰምተናል። እንግዲህ ይሄ ታሪክ የሁለቱ ቤተሰቦች መዘዝ ብዙ ነገር ይዞ መጥቷል። ከዚህ ውስጥ አንዱ እንግዲህ የአብነት ባለቤት ናት። የአብነት ባለቤት እንግዲህ ባሏ አብነት ሌላ ሚስት እንዳለው ደረስንበት። ከዛ በኋላ በሁለቱ መካከል ያለው ነገር ሊቀጥል አልቻለም። ስለዚህ አራስ ልጇን ይዛ ከዛ ቤት ለመውጣት ተገዳለች። እንግዲህ ከዛ በኋላ የአብነት ሚስት ስሜን እንዳትገልጹ ስላለች ነው ብዙ እየተቸገርኩ ነው። እንግዲህ የአብነት ሚስት ያለችበት ሁኔታ ምን ይመስላል የሚለውን ብዙዎቻችሁ ስትጠይቁን ነበረ። እኔም ብዙ ነገር ቃል ገብቼላት ነበር። አሁን ኑሮዋ ህይወቷ ምን ይመስላል የሚለውን ከሷ ጋር ቆይታ ልናደርግ እንግዲህ ተገናኝተናል። በድጋሚ ከሷ ጋር ቆይታ የምናደርግ ነው የሚሆነው። ከካሜራ ጀርባ ሆና ይህንን ሰዓት እየተጠባበቀች ትገኛለች። ወደዚህ መታ ከሷ ጋር ቆይታ እናደርጋለን። ከዛ በፊት ግን የ50 ሺህ ጉዟችን እንደቀጠለ ነውና ይህንን ቪዲዮ ለብዙ ሰዎች ሼር በማድረግ አዳዲስ ሰዎች ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ለማለት እወዳለሁ። እስከ መጨረሻ ድረስ ተከታተሉን ለማለት እወዳለሁ። ይህንን ታሪክ የማታውቁ ሰዎች ካላችሁ ግን ለእናንተ አጠር ያለች ቪዲዮ አዘጋጅተናል። ከዚህ በፊት የአብነትን ሚስት የሚመለከት የደረሰብን ነገሮች አሉ። ስለዚህ በሱ ጉዳይ ላይ አጠር ያለ ቪዲዮ አዘጋጅተናል። ቪዲዮን አይታችሁ ስትመለሱ ቀጥታ ከሷ ጋር ቆይታ የምናደርግ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ነው። ከዚህ በኋላ ግን አንዳችሁም መታችሁ ብትረብሿት እናንተን በወንጀል ነው ማስጠይቃችሁ። አያት እኮ ናቸው፣ የልጅ አያት እኮ ናቸው፣ አባት እኮ ናቸው። እንዴት ነው እንትማይሉ? ግን አሁን ምንድነው እየደወሉ በጣም እያስፈራሩኝ ነው ያሉት። እሱም ማታ ሰክሮ ደውሎ በጣም ብዙ ነገር እያለ ነበር። ቤት ወጣለሁ ብትይ ድጋሜ ያንን ሰው ጠራለሁ ብትይ ምናምን እያለ በጣም እንትን እያለኝ ነበር፣ እያስፈራራኝ ነበረ በጣም። እኔም አሁን ጭንቅ ውስጥ ነው ያለሁት። በጣም መሽቶ ነው ኦልሞስት 5 ሰዓት እንደዛ ምናምን የደወለው እና በዛ ሰዓት አንተም ጋር መደወል እንትን አልኩኝና ለዛ ነው ማታም ያልደወለው። ጋዜጠኛ የምትዩ ሰው ጋር ምንም እንትን የምትዩ ነገር የለሽም፣ እኛ ነን ያለንሽ ምናምን እያሉ ጭራሽ ከየት እንትን እንዳለሽ ከየት እንዳመጣሽ ከየት እንዳነሳሽ ታውቂያለሽ ምናምን ነው የሚሉት ጭራሽ እሳቸው ማለት ነው። መረጃው ተሽ የምትሰጪ ከሆነ ምናምን ያኛው የምታገኙም ልጅ የምታገኙ ከሆነ ምናምን በህግ ነው ያለውን ነገር እንትን የምንለው። ልጅሽንም ላስነጥቅሽ እችላለሁ ምናምን ነው እያለኝ ያለው እሱ። በቃ እኔ ሁለተኛ ሚስት ሆኜ እንድቀመጥ ይሆን ፍላጎታቸው ምንም ሊገባኝ አልቻለም። የእውነት ፈጣን ነው እናንተን ይላከልኝ። በእውነት በጣም ነው የማመሰግነው። በእውነት በጣም ምን ታደርጋለህ እዚህ ጋር? ሌላ ጫጫታ አይ ምንም ጫጫታ አይደለም። የሰው ሰፈር ውስጥ ምንም ጫጫታ መፍጠር አያስፈልግም። ብቻዋን ናት ብላችሁ እሷን ልታጠቁ አንተ ማን ጠራ እዚህ? መጀመሪያ ከባለቤቷ ጋር ተጣላች፣ አስማማን፣ ተስማማች። በስምምነት ለምን ትኖራላችሁ ከሆነ ይሄ ሌላ ነገር ነው። እኛ የተስማማው በምንድን ነው? አይ እኛ ተነጋግረን በእኛ እንደዚህ ነው አንልም። ተነጋግረን እኛ ተስማምተናል፣ ጨርሰናል። እኛ አሁን ቤተሰብ ነን። በዚህ በመሀል ደግሞ መታሁን እንደገና ሌላ ጸብና ወደ ኋላው ታሪካችን እንድንጣላ የምታደርጉ ነገር ጥሩ አይመስልም። መፍትሄ ታመጣለህ ብለን አስበን ብንጠራም ወደ መፍትሄ የምትመጣ ወይም የማታመጣን ስለሆን ተውን። በፊት ብዙ ነገር ስታደርግና ብዙ ከናቤል ጋር ብዙ ነገር የነበረ ነገር አለ። እሱ ቀርቷል ብለን እኛ ሁሉንም ነገር ትተን ወደ መስማማቱ ደረጃ ደርሰን ተስማምተናል። ትክክል ናቸው። ምክንያቱም የልጃቸው ሚስት ነች፣ የሚራራቁበት ነገር የለም። ልጅ ወልዳለች።
አያት ናቸው። በዚህ ነገር ውስጥ እንደገና ሌላ ነገር እሳቸው መጥፎ ነገር ወይም መጥፎ ሀሳብ አስበው አይደለም እዚህ የሚመጡት። መሀነን ልጅ የለንም ያላችሁ ሰዎች የልጅ ልጅ ጭምር እንዳላችሁ ደረስንበት። አንተ እኔ ኖሬ አላቅም እዛ አልክ፣ እነሱ ግቢ ነዋሪ እንደነበርክ ተደረሰበት። ትክክለኛው መልስ እሰጥሃለሁ። ይሄ ቤት የእናንተ አይደለም፣ የኛ ነው፣ ባለቤትነቱ ለኛ ነው የሚገባ የሚል በህግ ጠይቀን። ምንም የለም እዚህ ውስጥ አንተ ልትጠይቅም አይገባም። ሲጀመር አትጠይቅም። ምክንያቱም ይሄ በሁሉም ነገር ጨርሰው ተነጋግረው በህግም በምን በሁሉም ነገር ያረጋግጡበት ሁኔታ ነው። ምንም ስጋት አይደለም። ስለዚህ ቤቱ የባለቤቱ ነው። ማን ነው ባለቤቱ? ባለቤቱማ ያው ነገሩህ እኮ እሳቸው እኮ የነገሩህ ነው እኮ በፍርድ ቤት በህግ ተሰጥቶን ተወስኖልን ቤቱ የኛ ነው ብለዋል። አሁን ተቀይራል። የነሱ ሆናል ማለት ነው። የነሱ ሆናል ወይ ማለት ነው። ልጅቱም ሲጀመር የለችም። ሁለት ሶስት ቀን ብቻ ይህንን ነገር አጣርቼ ሰነዶች አጣርቼ ስደርስበት እያንዳንዳችሁን እየለቃቀምኩኝ አስገባችኋለሁ። ይህንን ደጋግሜ ነው። አንተ የምታደርገውን ድርጊት ወደኛ ለማዞር አትሞክር። እያስፈራራህን ነው ያለው። የማስገባችሁ ቦታ እወቁ እያልከን ነው። በመካከላችሁ የተፈጠረው አለመግባባት ዳግም እንዳይነሳ እንዲስማሙ፣ በሰላም እንዲኖሩ ለመምከር መጣን። ይሄ ለተንኮል መጣችሁ፣ እንዲህ ልታደርጉ መጣችሁ የሚያስብልም መሆን የለበትም ናቸው እንዴ የልጃቸው የልጃቸው ቤት ነው። የልጃቸው ቤት ነው። በጋብቻ ላይ ጋብቻ መሰረተ ከተባለ ባለቤቷ አለች። ልጅቷ ባሌ ነው ልጅ ወልጄለታለሁ የምትለው አለች። ግፍ ተፈጽሞብኛል፣ በትዳር ላይ ትዳር ተይዞብኛል ካለች በህግ አረጋግጣ መብቷን ማስጠበቅ የመስማማት የጥሞና ጊዜ ሊሰጥ ይችላል እንጂ ቀጥታ እኮ ሊፈርድ አይችልም። እዚህ ጋር ህጉን ተወው፣ ለኛ ህጉን ተወው። እኔ ማላቀው ስለሆንኩኝ አይደለም። እናንተ እቺን ልጅ ምን ልታደርጉ ነው? ሌሊቱ ሙሉ ስልክ እየደወላችሁ የምታስፈራራት? ስልክ የደወልነው እሷን አላችሁ ወይ አለ ወይ እስኪ እንዴት ነው ያለው ነገር ብለን ቀጠሮም ለመያዝ ነው። ልንጠይቃት ማለት አባት እኮ ናቸው። እንዴት ነው እንትን ማለት? አይ እንደዛ ማድረግ ማትችልም። ያዛት ልጅቱን ያዛት እንጣኛ። ሰላም እንዴት ነሽ? እንግዲህ ሰሞኑን በጣም የሚያስጨንቅ ነገር ውስጥ ነው ያለሽው እና እንደው ያለሽበት ሁኔታ ምን ይመስላል ከሚለው እንጀምር። አሁን ያለሽበት ሁኔታ ምን ይመስላል? እሺ መጀመሪያ አንተን በጣም ነው ማመሰግነው፣ ማለት ላደረክልኝ ነገር ሁሉ በጣም ነው ማመሰግነው። እና አሁን ያለውበት ነገር መሰለክ ስቲል ይደውሉልኛል እስካሁን ድረስ እናትየውም አባትየውም ይደውላሉ። በተለያየ ስልክ ማላቃቸው ስልኮች በጣም ይደውላሉ እስካሁን። እና የት ነሽ ያለሽው? እናገኝሻለን፣ ተደብቀሽ አትቀሪም አይነት ነገር ነው። ይደውላሉ ሁሉም በማላቀው ስልክ በጣም ነው የሚደውለው። ስልኬን እየዘጋው ምናምን ነው ያለሁት እስካሁን። ከቤትም ምናምን አልወጣም። በቃ ያው እንትን ይላሉ ምናምን ብዬ ብዙ ከቤት ምናምን አልወጣም። እንግዲህ እኛ የተሻለንን ጥረት እያደረግን ነው። እነሱ ላይ ማስረጃዎች እንዳለ እየተጠናከሩ ይገኛሉ። በተቻለ መጠን ደግሞ እነሱን በቁጥጥር ስር ለማዋል ጥረት እየተደረገ ይገኛል። እንግዲህ ማስረጃዎች እየተሰበሰበባቸው ነው። እንደው አንቺ ግን ያቋም ለውጥ አድርገሻል። እንደው ድጋሚ ወደ ትዳርሽ የመመለስ ብዙ ሰዎች እንግዲህ በእነሱ ወገን ያሉ ሰዎች በትዳር መሀል ነው የገባው፣ በባልና ሚስት ነው ጣልቃ የገባው ይልኛል እና እንደው ሀሳቡ አለሽ አንቺ ይህንን ነገር አምነሽ ተቀብለሽ ከሱ ጋር የመኖር ፍላጎት አለሽ? እድሉ ሳለ ከዚህ በኋላ እናንተ የምትታረቁበት? እኔ ጋር በጭራሽ እንደዚህ አይነት ፍላጎት ጭራሽ የለም። ጭራሽ አላስበውም በአሁን ሰዓት። በቃ ባለፈው የነገርኩህ አቋም ነው እስካሁን ያለኝ። እኔ ጭራሽ ተመልሼ ከሱ ጋር ሆናለሁ ከዛ ቤተሰብ ጋር መልሼ እንትን እላለሁ የሚል ሀሳብ የለም። እስካሁን ድረስ እንደዛ አላሰብኩም። አንቺ ምንድን ነው የምታምኚው? እኔ በእናንተ እንትን ውስጥ ጣልቃ ገብቻለሁ ወይስ ስራው ነው ያጋለጠው?
እንዴ አንተማ ትልቅ ነገር እኮ ነው ያደረክልኝ። የራሱ ስራውን ያው እውነት ተደብቆ አይቀርም። አንተ እውነቱን ነው ያወጣኸው እንጂ አንተ ምንም ያደረከው ነገር የለም። እና በጣም እኔ አንተ ስላንተ ማለት በጣም ነው የማመሰግነው። ምን እንዳረክልኝ አንተ አታውቅም። በቃ በጣም ከትልቅ እንትን ውስጥ ነው ያወጣኸኝና በጣም አንተን አመሰግናለሁ። አንተ ነህ ሁሉ እንትን ያደረከኝና በቃ አሁን ያስቀመጥንሽ ቦታ አንቺን ከልጅ ጋር የሚመች ቦታ እንዳልሆነ አውቃለሁ። ነገሮች እስኪመቻቹልኝ ነው እዛ የምትሆኚው ብዬሽ ነበር። እንግዲህ ዛሬ የምንሄድበት ቦታ ይኖራል፣ ሄደን የምናያቸው ነገሮች ይኖራሉ። ስለዚህ ወደዛ የምናመራ ነው የሚሆነው። ግን አንቺ ምንድነው ፍላጎትሽ? ምንድነው ስጋትሽ? ስጋቴ እኔ እንግዲህ እንዳልኩህ ነው። በቃ ይደውላሉ፣ እስካሁን ምንም ሊተውኝ አልቻሉም። እነሱ ምንም ሰላም ሊሰጡኝ አልቻሉም። እኔ አሁን የሚያሳስበኝ ዋናው ከልጄ ጋር ብቻዬን በቃ ነፃ ሆኜ ከነሱ ነፃ ሆኜ የምኖርበት ቦታ ነው የምፈልገው። ከነሱ ርቄ በቃ እነሱ እንዲተውኝ ሰላም እንዲሰጡኝ ነው የምፈልገው። እሺ እንግዲህ የሆነ ቦታ ወስድሻለሁ ብዬሻለሁ። ሰዓትም እየደረሰ ስለሆነ ወደዛ እናምራና እስቲ እዛ የሚጠብቀንን ነገር አብረን እናያለን። እሺ እንግዲህ ተመልካቾቻችን ፕሮግራማችን እንደቀጠለ ይገኛል። ዛሬ እንግዲህ በመግቢያዬ ላይም ለመናገር እንደሞከርኩት ለየት ያለ ፕሮግራም ይኖረናል ማለት ነው። ስለዚህ ከወዲሁ ይሄንን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አድርሱ ማለት እፈልጋለሁ። እስከ መጨረሻ ድረስ አብራችሁ ነው። እሺ ሰላም፣ እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ እሷን ነው የነበርኩሽ። ኦኬ፣ እንዴት ነሽ? እንኳን ደህና መጣሽ። ስላየሁሽ ደስ ብሎኛል። ታሪክሽን በደንብ ሰምቻለሁ። በጣም ነው ያዘንኩት። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ያው ተመልሰን ስንመጣ ብዙ ነገር ጥያቄ እንደሚሆንብሽ አውቃለሁ። የት ነው ያለነው? ለምንድን ነው እዚህ የመጣ ነው የሚለውን በደንብ ማብራሪያ ከሰማን በኋላ በደንብ የምንነግርሽ ነው የሚሆነው። ግን የት ነው ያለ ነው የሚለው የተመልካችን ጥያቄ ነው ሊሆን የሚችለውና የት ነው ያለ ነው ከሚለውን ጀምርና ራስሽን እስቲ አስተዋውቀሽን ብሪፍሊ ግለጪልን እስቲ። መልካም። እሺ ማህሌት እባላለሁ። እኔ በሰመር ሪል ስቴት ላይ የሽያጭ ስራ አስኪያጅ ነኝ። አሁን ያላችሁት ሰመር ሪል ስቴት ገንብቶ ባስረከበው በሴቶች አደባባይ ጋር በሚገኘው ሳይታችን ላይ ነው። ከዚህ በፊት ለ30 ዓመታት በዚህ የተመሳሳይ ስራ ላይ ከሞርጌጅ ብሮክ ጋር ስንሰራ የነበረ ድርጅት ነው። አሁን ደግሞ ሞር ወደ ሪል ስቴቱን ወደ ማልማት ገብተናል ማለት ነው። አሁን ያላችሁ ሰመር ሪል ስቴት ላይ ነው። ከዚሁ ጋር አያይዤ ስለመጣሽ በጣም ደስ ብሎኛል። ስላየውሽ ያንቺን ታሪኮች በደንብ ሰምቻለሁ፣ ተከታትያለሁኝ እና አይኖ ምን ያህል ከባድ ሊሆን እንደሚችል ስላገኘሁሽ ደስ ብሎኛል። በጣም ጠንክሪ፣ አብረንሽ ነን እኛም። ይህን ማለት ፈልጋለሁ። ዞራ ቴንኪው በጣም እንግዲህ ሰመር ሁልጊዜም በራችሁን ከፍታችሁ የሆነ ነገር ስንፈልግ የምትቀበሉን ስለሆናችሁ ከልብ እናመሰግናለን። ዛሬም እንግዲህ ከመጣን ያልቀረ ብዙ ሰዎች በእኛ አማካኝነት ከሰመር ሪል ስቴት እንግዲህ ቤት ገዝተዋል። አሁንም ደግሞ መግዛት የሚፈልጉ ሰዎችም አሉ። ስለዚህ እንደው ሰመር ማን ነው የሚለውን ምን ሰርቷል የሚለውን እንደው ካምፓኒ ፕሮፋይሉን በአጠቃላይ ሰፋ አድርገሽ እስቲ ብትነግሪኝ ደስ ይለኛል። ጥሩ። ሰመር ሪል ስቴት አቶ ሳሙኤል ይባላል የድርጅታችን ባለቤት። ወደ 30 ዓመት አካባቢ ዳላስ ቴክሳስ ውስጥ የሞርጌጅ ብሮክ እና ትራንስፖርቴሽን ላይ ሲሰራ የነበረ ካምፓኒን ወደዚህ ሽፍት አድርገን አሁን ደግሞ የሪል ስቴት ኢንዱስትሪውን ጆይን አድርገናል ማለት ነው። ከዚህ በፊት ዳላስ ቴክሳስ ውስጥ በምንሰራበት ጊዜ አብዛኛውን የሀበሻ ኮሚዩኒቲ የቤት ባለቤት አድርገናል። እዛም ቢሆን ሰው በአንዴ ቤት ከፍሎ ገዝቶ መጨረስ አይችልም እና እነዚህ የብድር አማራጮችን በማመቻቸት አብዛኛውን የሀበሻ ኮሚኒቲ የቤት ባለቤት አድርገናል። ያንን ልምዳችንና ተሞክሯችንን ይዘን ወደዚህ ደግሞ ወደ ሀገራችን ገብተን ብዙ ጊዜ አይዘር በቅድመ ክፍያና ቀስ እያለ መክፈል ወይ ምናምን እንጂ ሌሎች የባንክ አማራጮች እየኖርንበት ምናምን ቤት የመግዛትን አማራጭ ሀገራችን ላይ አልተለመደም። እሱን ነገር በደንብ ኤክስፔሪንሳችንን ሼር ለማድረግ ሰመር ሪል ስቴት እዚህ ላይ
ስራ ጀምረናል ማለት ነው። ኦልሬዲ ወደ 3 ዓመት ተኩል 4 ዓመት አካባቢ ሆነናል ማርኬቱን ጆይን ካደረግን። በዚህ ጊዜ ውስጥ አንድ ሳይት ሴቶች አደባባይ ጋር ጂፕላስ 18 የሚሆን ሳይት ባለ 2 ጀምሮ እስከ ባለ 4 መኝታ ጥንቅቅ አድርገን በፉል ፊኒሽድ ሰርተን አስረክበናል ባልነው ሰዓት። የደንበኞችን ኢንተረስት ነው እዛ ላይ አፕላይ ለማድረግ የሞከር ነው። ምክንያቱም በፉል ፊኒሽድ ሲሰራ ለዘላለም የሚኖርበት አይደለ ደንበኛው። ስለዚህ እያየው የሚደሰትበትን ራሱ የመረጣቸውን ፐርሰናል ተቾቹን አስገብተን ጂፕላስ 18 የሆነ ቴራስ ያለው ለመኖር ምቹ የሆነ ሴቶች አደባባይ ዋናው መንገድ ዳር ላይ ሰርተን አስረክበናል ማለት ነው። ሰው በቃላችን ተገኝተናል። ከዛው ጋር ተያይዞ የባንኩን ቅድም ያልኩን የሞርጌጅ ነገሮችን አስጀምረናል ማለት ነው። ከዛ በመቀጠል ይሄንን ሰርተን ካስረከብን በኋላ የደንበኞቹን ኢንትረስት ፉል ካደረግን በኋላ ወደ እንግሊዝ ኤምባሲ ሚናሮል አጠገብ አዲስ ሳይት አውጥተን ነበረ እናንተም ጋር የተገናኘ ነው። አሁን ላይ ኦልሞስት እሱን ሽያጭ እየጨረስን ያለ ነው። በጣም ውስን ቤቶች ይገኛሉ። ግንባታችንም ባለፈው ካያችሁት ከፍ ያለበት ሁኔታ ላይ ነው ያለው ማለት ነው። እንግዲህ የሰመር ሪል ስቴትን መርጠው የሚመጡ ሰዎች ኦልሬዲ ከሰመር ሪል ስቴት ቤት የገዙ ሰዎች ሂደቱ ምን ላይ ደርሰዋል የሚል ጥያቄ ያነሳሉና እንደው አሁን ያለው የግንባታው ደረጃ ምን ላይ ይገኛል ስትይ ነበረ። ኦልሬዲ ቤቶቹ ሶልድ አውት ሆነው አልቀዋል። በጣም ጥቂት ቤቶች ናቸው ያሉት። ያልወሰኑ ሰዎች እንደው ዘላለም ቶሎ ወስነው ወደኛ እንዲመጡ አድርጋቸው በጣም ጥቂት ቤት ነው የቀረው ብለሻልና አብዛኛው ደግሞ የኛ ኮሚኒቲ ነው ሰመር ሪል ስቴት ላይ ቤት እየገዛ የነበረው። እኛም እዛ እንግዲህ አለን። እኛም እንደ ቤተሰብ ልንኖርበት ያቀድነው ቤት ነውና ግንባታው ምን ላይ ደርሰዋል፣ ቤቶችስ ይገኛሉ ወይ የሚለው መልካም። ያው አንተም ታውቀዋለህ፣ አብዛኛው እኛ ጋር ጆይን ያደረጉ በአንተ በኩል የመጡ ደንበኞች ናቸው። ያኔ ቁፋሮ ላይ ነበረን፣ ያኔ የገዙት ደንበኞች ማለት ነው። ስለዚህ ቁፋሮ ጨርሰን አሁን የፋውንዴሽን ስራ እየሰራን ነው። ማት ፋውንዴሽን ነው የምንሰራው። ሙሉን መሬቱን ማት ፋውንዴሽን ነው የምንሰራው ማለት ነው። ማት ፋውንዴሽን ማለት ከስትሬንግዝ አንጻር ከዲዩሬቢሊቲ አንጻር አሁን ለሚያሰጋንም የመሬት መንቀጥቀጥ በደንብ ሪሌይ ማድረግ የምንችለው አይነት የፋውንዴሽን አይነት ነው። ኮስቲ ነው፣ በጣም ብዙ ስራ ይጠበቅበታል። ነገር ግን በዚህ አጭር ጊዜ ውስጥ የፋውንዴሽን ስራውን ሰርተን እየጨረስን ነው። በጣም ጥቂት ስራዎች ብቻ ናቸው የሚቀሩን። ይሄን ከጨረስን በኋላ ግን የብሎኬትና ወደ ላይ የስትራክቸር ስራ ስለሆነ የሚሆነው በጣም የሚፈጥንና እንዲያውም እንደኛ ሀሳብ ከጊዜውም ቀደም ብሎ የማስረከብ አይነት ሂደት ይኖረናል። ምክንያቱም አሁን የፋውንዴሽን ስራ ማለት በኮንስትራክሽን 30-35% ድረስ ቴክ የሚያደርገው ነው። ከዛ በኋላ ያለው 70% ነው የሚሆነው እየደረደርን መሄድ ስለሆነ ማለት ነው። ስለዚህ እዛ ላይ ደርሰናል። ይህንንም እያዩ ደንበኞች በጣም ደስተኞች ናቸው። አብዛኛው ደንበኛ አካባቢውም ወደ 16 ኤምባሲዎች ያሉበት የዲፕሎማቲክ ኤሪያ ስለሆነ ሎኬሽን ዋይዝም ከመንገድ አማራጭም ለኑሮ ምቹም ከመሆኑ አንጻር ብዙ ሰዎች መርጠውታል እና ውስን ቤቶች ናቸው ያሉት። በጣም ውስን ቤቶች ሙሉ ለሙሉ ከስቶክ የጨረስናቸው ወደ 4 የሚሆኑ የቤት አማራጮች ይኖራሉ። ደንበኞች ቢፈልጉ እንኳን መስጠት የማንችለው ማለት ነው። ሰው መርጠው ለመወሰን ትንሽ ተግደርድረው ወይም ደግሞ ጊዜ ፈልገው የነበሩ ደንበኞችን መምጣት የሚችሉ ከሆነ በአጭር ጊዜ ውስጥ የምንሰጣቸው በጣም ውስን ቤቶች እጃችን ላይ ይኖራሉ። እንግዲህ ሲሉኝ ነበረ፣ ብዙ ሰውም ሲነግረኝ ነበር። እዚህ ስመጣ የሽያጭ ሰራተኞችም ሲያወሩ ነው ነበርና ምናልባት 1 ሳምንት ጊዜ ቢኖረን ነው በ1 ሳምንት ጊዜ ውስጥ ይሄ ሳይት ሶልድ አውት ይሆናል እያሉ ነበርና በጣም ነው የገረመኝ። በጣም በፍጥነት ነው ሶልድ አውት የሆነው እና ደግሞ በጣም በፍጥነትም እየተሰራ ይገኛል። እኔም ለማየት እንደሞከርኩት ያው ቤት ስትገዢ ብዙ ጊዜ ነው የምለው ነገር አለ። ሰው የእድሜ ዘመን ጥሪቱን ነው ቤት ላይ የሚያውለው እና በጣም ጥንቃቄ የሚፈልግ ነገር ነው። በተደጋጋሚ ማየት ትፈልጊያለሽ፣ ትረስት ትፈልጊያለሽ። ባሉት ጊዜ ያስረክባሉ አያስረክቡ የሚለውን የሚወስነው ደግሞ የስራ ሂደቱ ነው እና በዚህ ፍጥነት እንግዲህ ቤቱም ሶልድ አውት ሆኖ ሊያልቅ ነው።
ያለው ነገር ይህንን ይመስላል። እኔም እንግዲህ እንዳየሁት ከሆነ ማለት ነው። ሌላኛው ነገር ብዙ ሰዎች ኢንተረስት እንዲኖራቸው ያደረገው ሎኬሽኑ ነው። ቅድም አንቺም ስትነካኪው ነበር። ከጀርባ በኩል ያለው ቤተ መንግስት ነው። አዲስ የሚሰራው ቤተ መንግስት ነው። በጣም ብዙ ሺህ ቤቶች ይሰራሉ ተብሎ ነው የሚታሰበው በዛ ኤሪያ ላይ እና ስላለው ስለ ሎኬሽኑ በአጠቃላይ እስቲ ስላለው ነገር እኛ ብዙ ተስፋ ያደረግንበት ነገር አለ። ዲፕሎማት ኤሪያ ስለሆነ ጥሩ ብር ይከራያል ማከራየት ለሚፈልግ ሰው ምናምን ብለን ተስፋ ያደረግነው ነገር አለና እስቲ በአንቺ በኩል ስለ ሎኬሽኑ የምትይን ነገር አለ? መልካም ጥሩ። ምንድነው አሁን ሎኬሽን ዋይዝ ሰው ለመኖር አንተም እንዳልከው የላይፍ ታይም ኢንቨስትመንት ስለሆነ ቤት ግዢ ብዙ ነገሮችን ኮንሲደር ማድረግ አለበት። ሰው ከዛ ውስጥ ለመኖር ምቹ መሆን አለበት አካባቢው። እኛም ጃይንት የሆኑ ፕሮጀክቶችን ብዙ የሆኑ ህንፃዎችን የመገንባት ፍላጎት የለንም። ራዘር የኛ ፍላጎት ሲንግል አፓርትመንቶችን ከአሚኒቲ ጋር ለመኖር ምቹ የሚሆኑ ነገሮችን ጨምረንባቸው ፕራይም የሆኑ ሎኬሽኖች ላይ ያንን ነገር መስራት ነው ሀሳባችን። ከዚህኛው ተሞክሯችን ደግሞ ይዘን ወደ እንግሊዝ ኤምባሲ ስንሄድ ዋናው መንገድ ዳር የሾላ መንገድ ፊት ለፊት ነው የሚሆነው በሚናሮል ሳይድ ማለት ነው። ከዛ ውጪ ከሚናሮል ደግሞ ተገንጥሎ ወደ ኮተቤ የሚወስደው 60 ሜትር አስፋልት እንዲሁ ይነካዋል። ስለዚህ በሁለቱም የአስፋልት ዳር ነው የሚሆነው ማለት ነው። ከዛ ውጪ አካባቢው ላይ ወደ 16 የሚሆኑ ኤምባሲዎች አሉ በ3 ኪሎ ሜትር ራዲየስ ውስጥ ማለት ነው። የቤልጂየም፣ የኬንያ ኤምባሲ፣ እንግሊዝ ኤምባሲን ጨምሮ ማለት ነው። ይሄ ምን ይሰጠናል? ከሴኪዩሪቲ አንጻር አካባቢው ፕሮቴክት የሚሆን ነገር ይኖረዋል። ፕላስ ነገ ከነገ ወዲያ እናከራየው፣ እንሽጠው፣ እንኑርበት እንኳን ብንል የሚኖረን የላይፍ ስታይል የሚከራዩት ዲፕሎማቶች ናቸው የሚሆኑት ዊች ሚንስ በዶላር ነው የሚከራየው ማለት ነው። ስለዚህ ሪተርን ኦን ኢንቨስትመንቱ በሬንታል ቫሊዩ በኪራይ ጥሩ ነገር እናገኝበታለን ማለት ነው። ከዛ ውጪ ምንድን ነው ቅድም አንተም እንዳልከው አዲሱን ቤተ መንግስት ወይም የጫካ ፕሮጀክት ከኛ ህንፃ ጀርባ ነው እየተሰራ ያለው። እሱ ሁለት ጥቅም ይኖረዋል። አንደኛ እዛው አካባቢ ሎኬሽኑን ከፍ ያስደርገዋል፣ ለመኖር ምቹ ይሆናል። ከዛ በተጨማሪ ግን እኛም ደግሞ ገንብተን የማስረከቢያ ጊዜያችንን አጠር ያስደርግብናል። ምክንያቱም እንደዚህ ኮሪደር ልማቶች እየተሰሩበት ያሉ ዋና መንገድ ዳር የሆኑ ህንፃዎች ወይም ደግሞ የጫካ ፕሮጀክትን በቅርብ ርቀት የሚያገኙ ህንፃዎች ግዴታ ኦን ታይም ተሰርተው መጠናቀቅ አለባቸው ከዛኛው ጋር ስኬጁሉ ሎኬሽኑ ስለሆነ የሚፈለገው ማለት ነው። ምናልባት በዛ በኩል የመሄድ አጋጣሚ አግኝተ ከሆነ የአስፋልት ስራዎቹ ተሰርተው አልቀዋል፣ ብዙ ነገሮች አልቀዋል የጫካ ፕሮጀክት። ስለዚህ ግዴታ እኛም ሰርተን መጨረስ አለብን አካባቢው ጋር አብረን ለመራመድ ማለት ነው። ከሎኬሽን አንጻር የመንገድ አማራጭም ሌላ የሚጠቀስ ነው። በቅርብ ርቀት ወደ መገናኛ፣ ሾላ እንዲሁም ደግሞ አትላስ፣ ካሳንችስ፣ የቦሌን መንገድ፣ የ6 ኪሎ እና የ4 ኪሎ መንገድ ወደ ኮተቤ ሁሉንም አቅጣጫ በቅርብ ርቀት እዛው ጋር ነው የምናገኘው። ሙሉ ለሙሉ የኮሪደር ልማት ስራዎች ተሰርተው ስላለቁ አካባቢው ላይ የትራፊክ ጃምም አይኖርም ኤኒ ታይም ወደዛ አካባቢ ብትሄድ ማለት ነው። ስለዚህ ልጆቻችን ወደ ትምህርት ቤት እንውሰድ ብንል በቅርብ ርቀት ትምህርት ቤቶች እናገኛለን። የሕክምና ተቋማት ሶሻል እንትኖችን የሚሰጡ በማህበረሰብ የሚያገለግሉ ተቋማትን በቅርብ ርቀት እዛው ላይ እናገኛለን እና ለመኖር በጣም ምቹ የሆነ ስለሆነ እና ሰውም ደግሞ ያንን ሲፈልግና ሲጠብቅ የነበረው ስለሆነ ቶሎ ሶልዳት አድርገን እንድንጨርስ ረድቶናል ማለት ነው። ከዛ ውጪ ቅድም ሜንሽን እንዳደረግኩት ይሄኛውን አሁን ያለንበትን የሴቶች አደባባይም ሰርተን ከጨረስን በኋላ ነው ወደ እንግሊዝ ኤምባሲ የሄድ ነው ማለት ነው። ስለዚህ የእንግሊዝ ኤምባሲውን ዋንስ ከጨረስን በኋላ ሸጠን ሙሉ ለሙሉ ወደ ግንባታውና ወደ ማስረከቡ ሂደት ነው የምንሄደው። ስለዚህ ደንበኞች ፍላጎት ካላቸው አሁን ላይ ትክክለኛው ሰዓት ነው ብዬ አስባለሁ። እንግዲህ ሰመር ላይ ያየሁት ልዩነት ምንድን ነው? ሲንግል አፓርትመንቶችን ነው የሚገነባው። ኮምፓውንድ አይደለም፣ ጃይንት የሆኑ ፕሮጀክቶች የሉትም። ሲንግል ነገር ነው ይዞ የሚጨርሰው። ለዛም ይመስለኛል አሁን የስራ ሂደቱም እየተፋጠነ ያለው ቦታውን ማስገዳጅ መሆኑን አንቺ ሜንሽን አድርገሻል እና ቦታውን ማስገዳጅ ነው ለመጨረስ ያስገድዳል የሚለው ነገር በጣም ተመችቶኛል እና
እሺ ሌላኛው ነገር ምንድነው? ስናወራ ነበረ በጣም ጥቂት ቤቶች ናቸው የቀሩት፣ ብዙ አማራጮች፣ ብዙ ሰዎችም እያወሩኝ ነበር። እንግዲህ ከዚህ በጣም ብዙ የኛ ወዳጆች ቤት ገዝተዋል እና እንደው ተመሳሳይ ካሬ ተመሳሳይ ፍሎር ምናምን እያሉ ይጠይቁኝ ነበርና አሁን እናንተ ያላችሁ የቤት አማራጭ ምንድነው የሚለውን እስቲ ንገሪኝና። ከ138 ካሬ ባለ 2 መኝታ ጀምሮ እኛ ጋር ይኖራል። ስለዚህ መሀል ላይ ያለቁ የተወሰኑ ካሬዎች ሊኖሩ ይችላሉ። ከዛ ውጭ ግን ባለ 2 መኝታ 138 ካሬ አለ፣ 157 163 ካሬዎች አሉ። ባለ 3 መኝታ 158 ካሬ 187 እና 211 ካሬዎች ይኖራሉ። ባለ 4 መኝታ 240 ካሬው አቬለብል ነው። 258 ካሬዎችን ሙሉ ለሙሉ ጨርሰናል። ስለዚህ አሁን ከጠቀስኳቸው ቁጥሮችም ላይ የምናገኛቸው የፍሎር አማራጮች ውስን ናቸው የሚሆኑት። ለምሳሌ 138 ካሬው የሳይቱ ትንሹ ካሬና ብዙ ሰው ኢንተረስትድ የሚሆንበት ቤት ነውና እሱ ምናልባት ወደ 4 ቤት አካባቢ አቬለብል ብናገኝ ነው። ከዛ ውጪ 157 ካሬ 163 ካሬዎችም እንደዚሁ ውስን ቤቶች ይኖራሉ። አሁን እየሸጠን ያለ ነው በ10% ቅድመ ክፍያ ብቻ ነው የሚሆነው። ሶ ኒርሊ ደንበኞች ለመግዛት ከፈለጉ ከ1.1 ጀምሮ ዳውን በማድረግ መያዝ ይችላሉ ማለት ነው ቤቱን። ከዛ ውጪ ከዚህ በፊትም ሜንሽን እንደምናደርገው በሜሞራንደም ኦፍ አንደርስታንዲንግ በ5% መያዝ ይችላሉ። ምክንያቱም አብዛኛው በእናንተ በኩል የሚመጡ ደንበኞች ዲያስፖራዎች ናቸውና ገንዘብ ከዛ ወደዚህ በፍጥነት መላክ ላይችሉ ይችላሉ። ሶ ባላቸው ፍሎሩን ዲስካውንቱንና ቤቱን ኪፕ አድርገው በስማቸው የተወሰነ ከ2 ሳምንት እስከ 1 ወር ጊዜ ድረስ የሚሆን የጊዜ አማራጮችን መስጠት እንችላለን። ከቤቶቹ አንጻር ግን አሁን ያሉን በጣም ውስን ቤቶች ናቸው። እንግዲህ ሰመር ለየት የሚያደርገው እዛ ቦታ ላይ ተገኝቶ የሚሸጥበት ዋጋ ነው ላለው ለብዙ ሰው ይሄንን አወራለሁ ከዋጋ አንጻር። ምክንያቱም እዚህ የምንኖርበት ከተማ ላይ ብዙ ሺህ የሪል ስቴት አማራጮች አሉ እና ዋጋቸውን እናውቃለን ስንት እንደሚሸጥ። እንዲህ አይነት ቦታ ደግሞ ሲሆን ይሄ ዲፕሎማት ኤሪያ ነገ በዶላር ይከራያል የሚባልበት አካባቢ ላይ ሲሆን ስንት እንደሚሸጥ በካሬ እናውቃለን። እና እናንተስ ከፕራይስ አንጻር እንዴት ነው? እስቲ የሆነ ሰው ቢመጣ ባለ 1 ባለ 2 ፈልጎ ቢመጣ እያለን እስቲ ያለውን ከካሬ ጋር ከፕራይስ ጋር እናውራ እስቲ። መልካም እሺ። ስለዚህ ቅድም እንዳልኩት ከትንሹ ካሬ ስንጀምር 138 ካሬ ነው። እሱን ፈልጎ ቢመጣ ደንበኛ አጠቃላይ ዋጋ ወደ 11,600,000 አካባቢ ነው የሚሆነው። ስለዚህ የዚህን ቅድመ ክፍያ 10% 1,100,000 ኤክስፔክት እናደርጋለን። ከ157 ካሬ ከሆነ ደግሞ ወደ 1.3 አካባቢ ኤክስፔክት እናደርጋለን። 158 ካሬ ባለ 3 መኝታውን ከፈለጉ 1.3 እንዲሁ በተመሳሳይ ባለ 3 መኝታ 187 ካሬ ከፈለጉ ወደ 1.5 አካባቢ እየሆነ ይሄዳል ማለት ነው ቅድመ ክፍያው። አከፋፈሉ በግንባታ ሂደት መሰረት ስለሚሆን መጀመሪያ 10%ን ከዛ ግን ግንባታውን እያዩ ውላችን ላይ በምናሰፍረው የአከፋፈል ስትራክቸር መሰረት ቀጣይ ክፍያዎች ይከፈላሉ ማለት ነው። እንግዲህ ስለ ክፍያ ስለ ገንዘብ ካወራን ያልቀረ የባንክ አማራጭ አዘጋጅተናል የሚል ነገር ቀደምም ስትነግሪኝ ነበርና እሱ እንዴት ነው? ምን ያህል ፐርሰንት ነው የሚከፈለው? ምን ያህሉንስ ነው ባንክ ከቨር የሚያደርገው የሚለውን እስቲ አብራርተሽ ነገር። ስለዚህ ቅድም ሜንሽን ለማድረግ እንደሞከርኩት ሰመር ሪል ስቴት በአብዛኛው የሚታወቀው ኤክስፔሪየንስም ያለው በሞርጌጅ ብሮክ ነው። ስለዚህ እነዚህን የብድር አገልግሎቶችን እናመቻቻለን። አሁን ባለን ሁኔታ 50% የባንክ አማራጮችን ነው የምናመቻቸው። እስከ 50% ድረስ የቅድመ ክፍያውን ጨምሮ ማለት ነው። ቤቱን እስኪረከብ ጊዜ ድረስ ደንበኛው ቀስ ያለ ይከፍላል። ቤቱን ከተረከበ በኋላ በባንክ የሚፈልግ ከሆነ በዝቅተኛ የኢንተረስት ሬት እስከ 20 ዓመት ጊዜ በሚቆይ በባንክ እናያይዝለታለን 50%ን ማለት ነው። አይ 5 ዓመት ብቻ ጨምራችሁልኝ ደግሞ ከፍዬ መጨረስ እችላለሁ የሚል ወይም ደግሞ ኢንትረስትን መነካካት የማይፈልግ አብዛኛው የእስልምና እምነት ተከታዮች ይሄንን ይፈልጋሉ። ስለዚህ ከወለድ ነፃ የሆነ የባንክ አማራጮችን ደግሞ ራሱ ድርጅቱ ለ5 ዓመት ይሰጣል። ስለዚህ ምንም አይነት ወለድ ሳይኖርበት እስከ 5 ዓመት ጊዜ ድረስ አጠቃላይ እስከ 7 ዓመት አካባቢ ማለት ነው ከቅድመ ክፍያው ጀምሮ እሱን ከፍሎ የቤት ባለቤት መሆን ይችላል ማለት ነው።
እንግዲህ ረዥም ሰዓት ወስደን ይሄንን አወራን። ሰመርን ልዩ የሚያደርገው እንግዲህ ኦልሬዲ ሴቶች አደባባይ ጋር ገንብቶ የጨረሰው ቤት አለ። እሱን እንደ ሳምፕል አይደንቲካል ነገር ነው የሚሰራው፣ ዲዛይኑ ተመሳሳይ ስለሆነ እሱን እንደ ሳምፕል የምናይበት እንትን አለና እድል አለና ዛሬ እንደው ባና ደክምሽ እዛኛው ሳይት ላይ ሄደን እስቲ ቤቱ ምን ይመስላል የሚለውን እያየን ብዙ ነገር ብናወራ እዛም ደግሞ ያሰብነውንም ነገር የተነጋገርነውንም ነገር ለማድረግ እንዲመቸን ወደዛ ብናመራ። ይሄ እንግዲህ ሴቶች አደባባይ ጋር ሰርተን ያስረከብነው ባለ 4 መኝታ ቤት ነው ማለት ነው። ከበሩ ስጀምርላችሁ ኢምፖርትድ ሪኢንፎርስድ የሆነ በር ነው የምንጠቀመው። ከሴኩሪቲ አንጻር 3 ሎክ ነው ያለው። ስለዚህ እነዚህ ሁሉንም መጠቀም የምንችላቸው ሎኮች ናቸው የሚሆኑት ማለት ነው። ከዛ ውጪ ግን ምንም አይነት ድምጽ ከውጭ አያስገባም። ስለዚህ ቤታችን ላይ የፈለግነውን አይነት ኢንቫይሮንመንት ክሬት ማድረግ እንችላለን። ከውጭ ያለ ነገር አይሰማንም ማለት ነው። ወደዚህ ስንመጣ ደግሞ የጫማ ሎከር ይኖረናል ማለት ነው። እንደገባን እንግዲህ ቢኖር ጫማ ማውለቅ ቢኖርበት፣ ስለዚህ እዚህ ጋር የጫማ ሎከር ይኖረናል ማለት ነው። ከዛ ወደ ቤቱ ወደ ዋናው ቤት ስንገባ ይህንን ይመስላል። ዋው! ይሄ ቤት ስፔሻሊ እኔ በጣም ወደው ቤት ነው። በጣም ቆንጆ ቤት ነው። በጣም ቆንጆ ቤት ነው። አብዛኛውን ደንበኞቻችን ገዝተው የጨረሱትም ይሄንን ነው። አዲሱ ሳይታችንም ላይ ቀድሞ ያለቀው ቤት ይሄ ቤት ነው። ምናልባት 2 ወይ 3 ቤቶች ብናገኝ ነው አዲሱ ሳይታችን ላይ ማለት ነው። ስለዚህ ሰፊ ነው። ስንት ካሬ ነው? ስንት መኝታ ቤት ነው ያለው? ይሄ 4 መኝታ ነው፣ 240 ካሬ ነው። ስለዚህ ይሄንኑ ዲዛይን ማግኘት ይችላሉ። ተወሰነ ሪዲዛይን ልናደርገው እንችላለን እዛኛው ላይ፣ ግን ደግሞ ከዚህ በደንብ የተሻሉ ባልካኒ ትምህርት የተወሰደባቸው ነገሮችን እዛኛው ላይ ይሻሻላል ማለት ነው። ኦኬ፣ ይሄ እንግዲህ ሳሎኑ ነው የሚሆነው። ሳሎኑ እዚህ ጋር ዳይኒንጋችን ይኖራል። የዳይኒንግ ቦታ እዚህ ላይ ይኖረናል። ስለዚህ ብርሃን ያገኛል የዳይኒንግ ቦታውን ማለት ነው። ጭልም ያለ ነገር አይደለም ቤቱ፣ ዲም የሆነ ስሜት አይሰጠንም። ስለዚህ ሲሊንጎቹ ከፍ ከፍ ያሉ ስለሆኑ እንደዚህ አይነት ስሜት አይኖረውም። በደንብ ብርሃን ሰርኩሌት ያደርጋል። ከዛ ውጪ ግን ረጃጅም አምፖሎች እንኳን ስንጠቀም አይገጭም። ስለዚህ ሲሊንጉ ረጅም ስለሆነ ነው ማለት ነው። ከዛ ውጪ ሳሎኑ ሰፋ ለቀቅ ያለ ሳሎን አለን። በሳሎኑ በኩል ቪው ይኖረናል። ባልከኒ አለው። ስለዚህ ባልከኒውን እንዲሁ የምናየው ባልከኒ ብቻ ሳይሆን መጠቀም የምንችለው ነው። ወጣ ብለን ቡና ብናፈላበት ጊዜ ብናሳልፍ አክሰስ መደረግ የሚችል ባልከኒ ነው ይሄ ባልከኒ ማለት ነው። ይሄንን መጠቀም እንችላለን። እይታው አንሊሚትድ የሆነ እይታ ነው ያለው። የትም ቦታ ማየት ትችላለህ። አረንጓዴ ስፍራ አለው። የሲቲ ቪው አለው። በጣም የሚያምር ሎኬሽን ነው። ሎኬሽን ዋይዝ እይታው ይህንን ቤት አሁን እንግዲህ እዛኛው ፕሮጀክት ላይ ስስለው እንደዚህ ቤተ መንግስቱን ነው የሚታየው እንደማለት ነው። በጣም የጫካ ፕሮጀክት ነው የሚታየው። በጣም ቪው በጣም የተለየ በጣም የሚያምር ቪው ነው የሚኖረው። በአንድ ሳይድ ደግሞ ብቻ ብለን ሎኬት አላረግነውም። በቤተ መንግስቱም ሳይድ እንደዚህ አይነት እይታ ይኖረዋል። በተመሳሳይ የሲቲ ቪው ደግሞ የሚወድ ደንበኛ ይኖራል። ስለዚህ የከተማውን እይታም ደግሞ እንዲያይ ኤል ሼፕ የሆኑ ባልከኒዎችን ጨምረንባቸዋል ማለት ነው። ይሄ አንድ ወጥ ባልከኒ ብቻ ነው። እዛኛው ላይ 2 ዳይሜንሽን ታያለህ። በዚህም ታያለህ፣ በዚህኛውም ሳይድ ታያለህ ማለት ነው። ስለዚህ ቆንጆ ዲዛይን አጋጣሚው እኛ የምናሰራው ዲዛይነራችን አርክቴክታችን ከዚህ በፊት የአብርሆትና ዲዋ 00 ነው የሰራ ልጅ ነው። በደንብ በስራውም የሚታወቅ ሲምፕሊሲቲን የሚያውቅ ጥሩ ጎበዝ ልጅ ነው ማለት ነው። ስለዚህ ቆንጆ ቪዎችን ከአቀማመጡም ከሩም ኦሪንቴሽኖችም አንጻር አሪፍ ዲዛይንን ሰጥቶናል። እስቲ እየሄድን እንያቸውና ስለዚህ እዚህ ጋር ደግሞ እንደገባን የምናገኘው የኦፕን ኪችናችንን ነው። እዚህ ጋር ዳይኒንጋችን ይኖር አይደለ? ከእሱ ጋር ኮላብ እንዲሆን ኦፕን ኪችን እዚህ ጋር ይኖረናል። የኛ ሀገር ምግብ ትንሽ ስፓይሲነት ይበዛዋል፣ ግን ደግሞ ሽታ የማያመጡ ምግቦችን እዚህ ኩክ ማድረግ እንችላለን። ሽታ እንኳን ቢኖረው በናቹራል ቬንቲሌሽን በአየር ቬንቲሌት እንዲያደርግ በሴም ታይም ሜካኒካል ቬንቲሌሽን ሳከርም ይኖረናል ማለት ነው። እዚህ ጋር ደግሞ የእንግዳ መታጠቢያ ክፍል ይኖረናል ማለት ነው። ከእንግዳ ጋር ሼር የምናደርገው ክፍል አይኖረንም። እዚህ ጋር የእንግዳ መታጠቢያ ክፍል አለን፣ ግን ደግሞ ለእኛ ሀገር ኦፕን ኪችን ብቻ በቂ አይሆንም። ስለዚህ ትራዲሽናል ኪችን ደግሞ እዚህ ጋር ይኖረናል ማለት ነው። ትራዲሽናል ኪችን እዚህ ያለን። ከዚህ ጋር ተያይዞ የሰራተኛ ክፍል ከራሷ መታጠቢያ ጋር ይኖራታል። ምናልባት እንደ ባርቢኪው ብናደርግ ከሰል ብናያይዝ እንኳን ውጭ ላይ ባልከኒ ያለን ማለት ነው። ስለዚህ እሱን መጠቀም እንችላለን። በቀጣይ መኝታ ቤቶቹን ላሳየ።
ይሄ ደግሞ ማስተር ቤድሩሙ ነው። ማስተር ቤድሩሙ በጣም ሰፊ ለቀቅ ያለ የራሱ ማስተር ባዝሩም ያለው ይህን የመሰለ ክሎዜት ያለው ማስተር ቤድሩም ይኖረናል ማለት ነው። ወደ ውስጥ ገባ ስንል ደግሞ አልጋው እዚህ ጋር ይሆናል ማለት ነው። ሰፋ ያለ ነው። ልቅቅ ያለ ሲሆን ያምራል። በጣም ነው የሚሰፋው። በጣም ሰፊ ካሬ ነው። በጣም ሰፊ ነው። አት ሴም ታይም ባልከኒ ያለው ይሄኛው። ስለዚህ ጠዋት ስንነሳ የጠዋት ፀሐይን ነው የምናገኘው። እዛኛውም ህንጻችን ላይ እንደዛው ነው የሚሆነው። ህንጻው የዞረው ወደ ምስራቅ ነው። ስለዚህ የጠዋት ፀሐይ ብቻ ነው የሚያገኘው። ቤታችንን ከሰዓት ፀሐይ መቶት የሚሞቅበት ነገር አይኖርም ማለት ነው። ስለዚህ ባልከኒ እዚህ ላይ ይኖረናል። ይሄንንም ባልከኒ መጽሐፍ ብናነብ ወጣ ብለን ብንቀመጥበት አክሰስ ማድረግ የምንችለው ነው የሚሆነው ማለት ነው። ሌላው የልጆች መኝታ ክፍል ነው የሚሆነው። እዚህ ጋር አንድ ክፍል ትኖረናለች። እቺ ክፍል እንደ ሚኒ ማስተር ነች። የራሷ መታጠቢያ ክፍል ያላት የራሱ ክሎዜት ያለው እንደ ሚኒ ማስተር አይነት ነገር እዚህ ጋር ይኖረናል። እንግዳ እንኳን ቢኖር እዚህ እንሰጠዋለን ማለት ነው። ስለዚህ ባዝሩም ሼር ከምናደርግ የራሱን ፕራይቬሲ ኪፕ አድርጎ ባዝሩም ያለው የራሱ መኝታ ክፍል ክሎዜት ያለው ይኖራል ማለት ነው። ስለዚህ እቺ አንደኛዋ ክፍል ነች። በሁለቱም በኩል ብርሃን በደንብ ያስገባል። ካስተዋልከው ቤቱ ሰፊ የመሆን አይነት ስሜት የሚሰጠው ብርሃን በሁሉም ዳይሬክሽን ስለሚያይ ነው። ካየኸው ቪው ደግሞ ከዚህ ሆኖ በጣም ነው የሚያምረው። ኮሊደር ልማቱ ነው የሚያየው። በደንብ ይታያል። በደንብ ይታያል። ሌላው የልጆች መኝታ ክፍል፣ ሁለተኛው የልጆች መኝታ ክፍል እዚህ ይሆናል ማለት ነው። ይህም እንዲሁ የራሱ ብርሃን የሚያገኝበት መስኮት ይኖረዋል ማለት ነው። በቀጣይ አንድ መኝታ ክፍል ይቀረናል፣ የልጆች መኝታ ክፍል። እሱ መኝታ ክፍልና አሁን ያሳየው መኝታ ክፍል በጋራ የሚጠቀሙት ኮመን ባዝሩም ይሄ ይሆናል። ለሁለቱም የሚሆናቸው ባዝሩም ይሆናል። የመጨረሻው ክፍል ይሄን ይመስላል። በጣም ነው የሚያማምሩት። በጣም ሰፊ ነው። እኔ እንደው የካሬ እውቀት የለኝም እና ይሄኛው አሁን አለ ብለሻል ስቶክ ላይ እና በዚህ አይደንቲካል ለሚፈልጉ ሰዎች ፕራይሱ ምን ያህል ነው የሚሆነው? ስለዚህ ይሄንኑ ቤት ማግኘት የሚፈልጉ ደንበኞች ቅድመ ክፍያ 2 ሚሊዮን ብቻ ነው የሚሆነው። እዛኛው ሳይት ላይ በተመሳሳይ ትንሽ የተወሰኑ የአቀማመጥ ዲፍረንሶችን ልናመጣ እንችላለን። ከዛ ውጭ ግን አብዛኛው ነገሩ ተመሳሳይ ነው የሚሆነው። በጣም የሚገርም ቤት ነው። እኔ ራሱ ወደዚህ አፕግሬድ የማድረግ ሀሳብ ነው የመጣብኝና በጣም የሚገርም ቤት ነው የሆነብኝ። በጣም የሚያምር ቤት ነው። ፕላስ ሩም ኦሪየንቴሽኖቹን ሰፋ የማድረግ አይነት የባከኑ ኤሪያዎች የሉም። እንደምታየው ኮሊደሩ ሰፋፊ ኮሊደር ነው። እቃ እንኳን እናንቀሳቅስ ብንል የመገጫጨት አይነት ነገር አይኖረውም ማለት ነው። ስለዚህ ይሄን የመሰለ ቤት እዛኛውም ሳይት ላይ ማግኘት እንችላለን። እሺ እንግዲህ ተመልካቾቻችን መልሰን መተናል። እውነት ለመናገር ተዘዋውረን ባየነው ነገር በጣም ነው የረካሁት። እንደዚህም ጓጉቼ ማቅ አይመስለኝም። ተጠናቆ ቤቱን አይተነው እንትን እስክንል ድረስ በጣም ጓጉቻለሁ። እንዴት ነው ያየሽው ነገር? ወደሽዋል? በጣም 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 ነው የሚያምረው። በእውነት እኔ እንዲኖረኝ ብዬ የምመኘው አይነት ቤት ነው። በጣም ቆንጆ ነው ሁሉም ነገር። ታውቃለህ የምኖርበትን ቤት እና ይሄ በጣም በጣም ያምራል። በእውነት በጣም ነው። ቤትሽን አይቼዋለሁ እና ስቱዲዮ ነው አይደል የእናንተ ቤት? የኔ ስቱዲዮ ነው። እና ይሄኛው እንዴት አገኘሽው? በጣም ያምራል እንዴ! ይሄ በጣም በጣም ነው የሚያምረው። በጣም እኔ አይቼ አላውቅም እንደዚህ አይነት ቤት እና በጣም ደስ የሚል ነው። በጣም እንግዲህ ፈርኒሽ ሲደረግ ደግሞ ይሄንን ይመስላል። ይሄኛው የተቀመጥንበት ቤት እንዴት ነው? ቆንጆ ነው። በጣም በጣም ደስ የሚል ነው። ያምራል በጣም። እንግዲህ እስከዚህ ሰዓት ድረስ ይዤሽ ስዞር ነበር። እንደው ለምንድን ነው ይዞኝ የመጣው የሚል ጥያቄ ውስጥሽ ይፈጥራል ብዬ አስባለሁ። ምን እያሰብሽ ነበር? ለምን ይዤሽ የመጣው ይመስልሻል? እዚህ እኔ እስካሁን ጥያቄ ፈጥሮብኛል ውስጤ ላይ። አሁንም ቢሆን ለምን እንደመጣው ልጠይቅክ ነበረ አንተንም። ስለዚህ ጥያቄሽን ልመልስልሽ። እንግዲህ ዛሬ እዚህ የተገኘ ነው። እኛ እንግዲህ ቀድመን ስናወራ ነበር፣ ኮሚኒኬት ስናደርግ ነበረ። ያንቺ ጉዳይ በጣም አሳሳቢ ነው። ቀደምም ስትይኝ ነበር ያስቀመጥንሽ ቦታ ከልጅ ጋር አልተመቸሽም እና ሰመር ሪል ስቴት ደግሞ ብዙ ጊዜ ጥያቄ ሲኖረኝ መጥቼ ጠይቃቸዋለሁ። ኦልሬዲ ሰመር ሪል ስቴት ያዘጋጃቸው ቤቶች አሉ። ይሄ
የተጠናቀቀ ቤት ነውና እነዚህ የተጠናቀቁ ቤቶች ደንበኞች ያልገቡባቸው ፈርኒሽ የተደረጉ ቤቶች አሉ። ውጭ ሀገር ሆነው የሚያከራዩ ሰዎች አሉ። ኦልሬዲ ይሄ ቤት አሁን ለምሳሌ ፈርኒሽ የተደረገ ነው። ባለቤቱ ውጭ ነው ያለው። ስለዚህ አንቺን አሁን ባለሽበት ሁኔታ ያስቀመጥንሽ ቦታ ልክ አይደለም ብለን ስላሰብን ከሰመር ሪል ስቴት ሰዎች ጋር ተነጋግረን እንግዲህ ከሰውየው ጋርም ተነጋግረን ይከራይ በተባለው ሂሳብ ለአንድ አመት ያህል እንግዲህ እንድትኖሪበት ከፍዬልሻለሁ። ወይኔ የእውነትህን ነው? እውነቴን ነው። ከምሬን ነው። ስሙአምቦል የምርን ያላመንኩም። የእውነትህን ነው? የምሬን ነው። ከዚህ በኋላ ለአንድ አመት ያህል እዚህ ቤት መቀመጥ ትችያለሽ። እሺ እንኳን ደስ አለሽ ልልሽ ነው የምፈልገው። ወይኔ የምርን ነው? የምሬን ነው። ያላመንኩም። እሺ እንግዲህ ከዛም ባለፈ ባንቺ ጉዳይ ላይ ከብዙ ሰዎች ጋር ሳወራ ነበረ። እንግዲህ ቅድሚያ የሚሰጠው ብዬ ያሰብኩት አንቺ ተቀምጠሽ ልጅሽን የምታሳድጊበት የምትረጋጊበት ቦታ ነው። ሰመር ሪል ስቴት ደግሞ ቤት እየገነባ ይገኛል። ቅድም ስትሰሚ ነበር ማብራሪያን እንግሊዝ ኤምባሲ አካባቢ የሚገነባ ቤት አለ። እንግዲህ እዛም ላንቺ የሚሆን ሰርፕራይዝ አዘጋጅተንልሻል። ከሱ ሳይትም ያው የኛ ጎረቤት እንድትሆኚ ስለምንፈልግ ማለት ነው። እንደው ምንድነው በአጠቃላይ የተፈጠረው በሷ ጉዳይ ላይ ስናወራቸው የነበሩ ሰዎች አሉ። ስለዚህ እንግዲህ 10% ቅድመ ክፍያ ከፍለዋል። ይሄ ማለት እንግዲህ ለአንድ አመት ያህል እዚህ ትኖሪያለሽ። ከዛ ባለፈ ግን ያኛው ሳይት ተጠናቆ ሲያልቅ ባለ 2 መኝታ ቤት አንቺም እየሰራሽ የምትከፊው 10% ክፍያ ተከፍሎልሻል። በድጋሚ እንኳን ደስ አለሽ ማለት ፈልጋለሁ። እኔ አላመንኩም። በእውነት እኔ እየቀለድክ ነው እንዴ አንተ? ምንም ቀልድ የለውም። እሺ እንኳን ደስ አለሽ በድጋሚ። እንግዲህ ይሄንን ያደረጋችሁ ሰዎች ምንም ላምን አልቻልኩም። እሺ በጣም ግራ እየተጋባሽ እያየው ነው። እንኳን ደስ አለሽ ማለት እፈልጋለሁ። ቤትሽ ምን አይነት ነው፣ መቼ ነው የሚጠናቀቀው የሚለውን እሷ ደግሞ መግለጫ ትሰጥሻለች። እዚህም ዶክመንት ተዘጋጅቷል። ስለዚህ እሱንም ትፈርሚያለሽ ማለት ነው። እንትን ብሎኛል። እኔ ምንም ላምን አልቻልኩም በእውነት። በስመ አብ በጣም ከአቅሜ በላይ ነው ይሄ በእውነት። እሺ እንኳን ደስ አለሽ፣ ይገባሻል። እንግዲህ ይህንን የሚያደረጋችሁ ሰዎች ከልብ እናመሰግናለን ማለት እወዳለሁ። እስቲ እንደው ስለ ቤቱ ገለጻ አድርጊላት። መልካም እንኳን ደስ አለሽ ልልሽ እወዳለሁኝ። ባለ 2 መኝታ ክፍል የእንግሊዝ ኤምባሲው ጋር የሚገኘውን ሳይታችን ላይ የመጨረሻ ስቶኳ ያቺ ካሬ ስቶክ የመጨረሻዋን ቤት ነው ለሷ የሰጠናት። 138 ካሬውን 1.1 ሚሊዮን አካባቢ ነው የተከፈለልሽ። ስለዚህ ከዚሁ ጋር አያይዘን ሌሎች ሰዎች ረጅም ጊዜ ስናወራም ስለነበረ ካንተም ጋር በዲስካውንት ነው ያስተናገድናት። ስለዚህ ላንቺ ተብሎ የተደረገልሽ ዲስካውንት ይኖራል ማለት ነው። በዛ ተጠቅመው ነው 1.1 አካባቢ የከፈሉት። ስለዚህ ከዚህ በተጨማሪ ወደ 157 እያሉ ነው የሚኖሩን ማለት ነው። ከዚህ በኋላ የመጨረሻዋን 138 ቤት ባለቤት አንቺ ነሽ የሆንሽው። ቤቱ ባለ 2 መኝታ ክፍል የራሱ 2 መታጠቢያ ክፍሎች ያሉት ሳሎን፣ ኪችን፣ ባልከኒ ያለው ቤት ነው የሚሆነው ማለት ነው። እይታው ካሳንችስን የሲቲቪው ወይም ደግሞ የከተማ እይታን የሚያይ ነው የሚሆነው። በጣም ቆንጆ ቤት ነው የመረጣችሁላት። እናንተንም በጣም ልናመሰግናችሁ እንወዳለን። እኛም ከልብ እናመሰግናለን። እንደው ከመጣን ያልቀረ ሁልጊዜ ከኛ መምጣት በላይ የሚያሳስበኝ ከዚህ በኋላ የሚመጡ ሰዎች አሉ። ይሄንን ቤት መግዛት የሚፈልጉ ሰዎች አሉ። ለኛ ቤተሰቦች የተለየ ዲስካውንት እንደምታደርጉልን አውቃለሁና በዚህ ዙር ተዘጋጅቷል ዲስካውንት ይኖራቸዋል? አዎ የእናንተን መምጣት ጠብቀን የምንሰጣቸው ዲስካውንቶች አሉ። በአሁኑ ደግሞ ከእሷ ጋራ እሷንም ለማበረታቻ ያሰብናቸው ዲስካውንቶች አሉ። ስለዚህ የቶታል ፕራይስ ላይ የ5% ዲስካውንትን እንሰጣለን። በእናንተ በኩል ዞላ ቲዩብን አይተናል ብለው የሚመጡ ደንበኞችን ማለት ነው። ከዛ ውጪ ግን በአከፋፈል ሂደት እስከ 30% ድረስ የሚደርሱ ታላቅ ቅናሾችን ነው የምናደርገው። ስለዚህ እነዚህ ቅናሾች ደግሞ በካሬ
ሰው በአከፋፈል ሂደት መሰረት ደግሞ እስከ 30% ድረስ የሚደርሱ ቅናሾችን እናደርጋለን። በዚህ ሁኔታ በካሬ 84,000 ብር ነው የምንሸጠው ማለት ነው። አሁን ካለንበት ዋጋ ቀንሰን ለእናንተ። ከዛ ውጪ ግን ከፍ አድርጌ ደግሞ በአንዴ መክፈል ፈልጋለሁ ለሚል ደንበኛ በካሬ ከ84,000 ደግሞ ዝቅ ይላል ማለት ነው። ከዛ ውጪ ይሄንን የ5 ዓመት ከወለድ ነፃ አማራጮችን እንዲሁ በተመሳሳይ ለውስን ደንበኞች በእናንተ በኩል ለሚመጡ ለመስጠት ሬዲ ሆነናል ማለት ነው። እሺ በጣም እናመሰግናለን። እንደው ቀረ የምትዩ ነገር ከሌለ ወደ መፈራረም ሂደቱ ብንሄድ። መልካም